ሁሉን ነገር መርሳት ሰልችቶሃል? የአእምሮን የማስታወስ ቁልፍ እንደ አዲስ የሚያበሩ 7 አስገራሚ ዘዴዎች። በእያንዳንዳችን ውስጥ ከየትኛውም ኮምፒውተር በላይ እጅግ በጣም የረቀቀ፣ ከየትኛውም ቤተ መጻሕፍት በላይ እጅግ በጣም ሰፊ የሆነ አንድ የማይታይ ግዛት አለ። የአእምሮ ግዛት። ይህ ግዛት የሀሳብ መፍለቂያ፣ የትዝታ ማከማቻ፣ የህልም መሸመኛ ነው። ግን ይህንን ግዙፍ ኃይል ምን ያህል እንጠቀምበታለን? በውስጡ የተደበቁትን ምስጢሮች፣ የተዘጉትን ጓዳዎች ለመክፈት የሚያስችሉንን ቁልፎች ውስጥ አግኝተናል ወይ? ወይንስ በራሳችን የአእምሮ ላቦራቶሪ ውስጥ እንደጠፋን መንገደኞች የምንፈልገው መረጃ፣ የምንሻው ትዝታ ፍለጋ ስንባዝን እንኖራለን? ዛሬ በሻንጣችን ውስጥ እነዚህን የጠፉ የሚመስሉ ቁልፎች የአእምሯችንን የማስታወስ የማሰብ ብቃት ሊያነቁ የሚችሉ ግን ብዙዎቻችን የዘነጋናቸውን ጥንታዊ ዘዴዎች ፍለጋ ጉዞ እንጀምራለን። ይህ ሻንጣ ሲከፈት ምናልባት እርሶም የራሱ አእምሮ ጓዳ በሮች መክፈት ጀምሮ ይሆናል። እንግዲያው የመጀመሪያውን የአእምሯችንን ጓዳ በር ለመክፈት የሚረዳንን ቁልፍ ከሻንጣችን እናውጣ። ይህ ቁልፍ ምናልባት አዲስ ላይመስል ይችላል፣ ግን ኃይሉ ብዙ ጊዜ የምንዘነጋው ነው። አንደኛ፣ በቂና ጥራት ያለው እንቅልፍ። The Nightly Librarian of the Mind። አዎ፣ እንቅልፍ ብዙዎቻችን እንደ ተራ የየዕለት ተዕለት ተግባር የምናየው፣ አንዳንዴም ጊዜ የሚገልብን ብለን የምንቆጥረው፣ ግን እውነታው እንቅልፍ ለአእምሯችን እንደ ታታሪ ቤተ መጻሕፍት ሰራተኛ ነው። በቀን ውስጥ ያነበብናቸው፣ ያየናቸው፣ የሰማናቸው በሺዎች የሚቆጠሩ መረጃዎች እንደተበታተኑ መጻሕፍት ሲሆኑ እንቅልፍ እነዚህን መጻሕፍት ወስዶ በመደርደሪያቸው ላይ በስርዓት ያስቀምጣቸዋል። የእይታ ማሳያ። የተበታተኑ መጻሕፍት ቀስ በቀስ ሲደረደሩ አዲስ የተማርነው ነገር በአጭር ጊዜ ማህደረ ትውስታችን ውስጥ ይቆይና በጥልቅ እንቅልፍ ጊዜ ወደ ረጅም ጊዜ ማህደረ ትውስታችን ይሸጋገራል። ይህ ሂደት ሚሞሪ ኮንሶሊዴሽን ይባላል። ያለ በቂ እንቅልፍ ይህ የቤተ መጻሕፍት ሰራተኛ ስራውን በአግባቡ አይሰራም። መረጃዎች ይጠፋሉ፣ ትዝታዎች ይደበዝዛሉ። ስለዚህ አስታውሳለሁ ከማለታችን በፊት በደንብ ተኝቻለሁ ወይ ብለን ራሳችንን እንጠይቅ። የአእምሯችን የማስታወስ ፋብሪካ በምሽት ነው ሙሉ በሙሉ የሚሰራው። ቢያንስ ከ7 እስከ 8 ሰዓት የሚሆነው ጥራት ያለው እንቅልፍ ለአእምሯችን የምንሰጠው ትልቁ ስጦታ ነው። ይህ ሻንጣችን ውስጥ ያለው የመጀመሪያው ግን ወሳኙ ቁልፍ ነው። ሁለተኛው መደበኛ የአካል ብቃት እንቅስቃሴ ወይም the brain's oxygen supplier። ሁለተኛውና ምናልባት ብዙም ከአእምሮ ጋር ላናገናኘው የምንችለው ነገር ግን እጅግ በጣም ወሳኝ የሆነው የአካል ብቃት እንቅስቃሴ ነው። እንዴት ብላችሁ ተጠይቁ ይሆናል። የአካል ብቃት እንቅስቃሴ ስናደርግ የልብ ምታችን ይጨምራል። ይህም ማለት ወደ አእምሯችን የሚሄደው የደም ዝውውር ይጨምራል ማለት ነው። ደም ደግሞ ኦክሲጅንንና ንጥረ ምግቦችን ይዞ ነው የሚጓዘው። የእይታ ማሳያ። የደም ዝውውር ወደ አእምሮ ሲፈስ የሚያሳይ ግራፊክ። ስለዚህ የተሻለ የደም ዝውውር ማለት ለአእምሮ ሴሎቻችን የተሻለ ምግብና ኦክሲጅን ደረሳቸው ማለት ነው። ይህ ደግሞ አዳዲስ የአእምሮ ሴሎች እንዲፈጠሩ ወይም ኒውሮጀነሲስ እና በሴሎች መካከል ያለው ግንኙነት እንዲጠናከር ይረዳል። በተለይ እንደ ኤሮቢክስ አይነት እንቅስቃሴዎች እንደ መሮጥ፣ መዋኘት፣ ፈጣን የእግር ጉዞ ለአእምሮ ጤና በጣም ጠቃሚ መሆናቸው ተረጋግጧል። የአካል ብቃት እንቅስቃሴ ስናደርግ ሰውነታችን ብቻ አይደለም ቅርሱን የሚይዘው፣ አእምሯችንም ነው የሚነቃቃውና የማስታወስ ብቃቱ የሚጨምረው። ይህንን የእንቅስቃሴ ሻንጣ ስንከፍተው የአእምሯችንንም ጡንቻዎች እያጠነከርን መሆኑን አንዘንጋ። ሶስተኛ፣ አእምሮ የሚመግብ የተመጣጠነ ምግብ fueling the super computer። ሶስተኛው ሻንጣችን ውስጥ የምናገኘው ቁልፍ የምንበላው ነን እንደሚባለው የአእምሯችንን ሱፐር ኮምፒውተር በትክክለኛ ነዳጅ መሙላት ነው። አእምሯችን ምንም እንኳን የሰውነታችንን 2% ክብደት ብቻ ቢይዝም ከምንወስደው ኃይል ወይም ኢነርጂ እስከ 20% ይጠቀማል። ስለዚህ ምን አይነት ምግብ እንሰጠዋለን የሚለው ወሳኝ ነው። በተለይ በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦች እንደ አሳ፣ ተልባ፣ ዋልነት ለአእምሮ ሴሎች ጤንነትና ግንኙነት በጣም አስፈላጊ ናቸው። የእይታ ማሳያ። እነዚህ ምግቦች ሲታዩ እንዲሁም ኢንቲኦክሲዳንት ያላቸው ምግቦች እንደ ሰማያዊ እንጆሪ ወይም ብሉቤሪስ፣ ጥቁር ቸኮሌት፣ አትክልትና ፍራፍሬ አእምሮን ከጉዳት ይከላከላሉ። በፋብሪካ የተቀነባበሩ በስኳርና ጤናማ ባልሆነ ቅባት የተሞሉ ምግቦች ግን የአእምሯችንን የማሰብና የማስታወስ ብቃት ሊቀንሱ ይችላሉ።
የምግብ ሻንጣችንን ስንከፍት ለአእምሮአችን ኃይል የሚሰጡትን፣ የሚያነቁትን፣ የሚጠግኑትን ምግቦች እየመረጥን መሆኑን እናረጋግጥ። የማስታወስ ዘዴዎችን መጠቀም። ሚኒሞኒክ ዲቫይስ the mind's feeling system። አራተኛው የማስታወስ ዘዴዎች መጠቀም ሚኒሞኒክ ዲቫይስ the mind's feeling system። አራተኛ የማስታወስ ዘዴዎች መጠቀም ወይም ሚኒሞኒክ ዲቫይስ the mind's feeling system። አራተኛው ምናልባት ብዙዎቻችን በትምህርት ቤት የተጠቀምንበት ግን ከዛ በኋላ የዘነጋነው የማስታወስ ማገዣ ዘዴዎች ሚኒሞኒክ ዲቫይስ ናቸው። እነዚህ ዘዴዎች አዲስ መረጃን ከዚህ ቀደም ከምናውቀው ነገር ጋር በማያያዝ ወይም በምናባችን ውስጥ ምስሎችን በመፍጠር መረጃን በቀላሉ እንድናስታውስ ይረዱናል። ለምሳሌ አክሮናይምስ ወይም የቃላት መጀመሪያ ፊደላትን በመውሰድ አዲስ ቃል መፍጠር። አክሮስቲክስ በእያንዳንዱ መስመር የመጀመሪያ ፊደል የሚጀምር ግጥም ወይም አረፍተ ነገር መፍጠር። ወይም ቻንኪንግ ረጅም ቁጥርን ወይም መረጃን ወደ ትናንሽ ክፍሎች መከፋፈል የመሳሰሉት ይገኙበታል። የእይታ ማሳያ የእነዚህ ዘዴዎች ቀላል ምሳሌዎች በግራፊክ መልክ ሲታዩ። ሜተድ ኦፍ ሎኪ ወይም ሚሞሪ ፓሌስ የሚባለው ዘዴ ደግሞ የምናውቀው ቦታ እንደ ቤታችን በምናብ በመቃኘት የምናስታውሳቸው ነገሮች በተለያዩ የቤቱ ክፍሎች ላይ እንዳስቀመጥናቸው አድርጎ ማሰብ ነው። እነዚህ ዘዴዎች መረጃን በስርዓት ፋይል እንድናደርግና ስንፈልግ በቀላሉ እንድናገኘው ይረዱናል። ይህ ሻንጣ ሲከፈት የአእምሮአችን የማደራጀት ብቃት እያሳደግን ነው። አምስተኛ ትኩረትን መሰብሰብና አላስፈላጊ ነገሮችን መቀነስ the art of single tasking። አምስተኛው በዚህ በተበታተነ የዲጂታል ዘመን እጅግ በጣም አስፈላጊ የሆነው ትኩረትን የመሰብሰብ ጥበብ ነው። አእምሮአችን በአንድ ጊዜ ብዙ ነገር ለመስላት ወይም መልቲታስኪንግ ሲሞክር ውጤታማነቱ ይቀንሳል። መረጃንም በአግባቡ መያዝ ይቸገራል። የእይታ ማሳያ አንድ ሰው ብዙ ስራ በአንድ ጊዜ ሲሰራና ሲወዛገብ የሚያሳይ ምስል። አንድን ነገር ስንማር ወይም ለማስታወስ ስንሞክር ሙሉ ትኩረታችን በዛ ነገር ላይ ማድረግ ወሳኝ ነው። ይህ ማለት ስልካችንን ወደ ጎን ማድረግ፣ ቴሌቪዥኑን ማጥፋት፣ ጸጥ ያለ ቦታ መምረጥ፣ በአጠቃላይ ትኩረታችንን የሚሰርቁ ነገሮች መቀነስ። ማይንድፉልነስ ወይም አሁን ላይ ማተኮር የሚባለው ልምምድም ትኩረትን ለማሻሻል ይረዳል። አእምሮአችን እንደ ካሜራ መነጽር ነው። ትኩረቱ በአንድ ነጥብ ላይ ሲሆን ጥርት ያለ ምስል እንደሚያነሳው እኛም ትኩረታችንን ስንሰበስብ መረጃን ጥርት አድርገን እንይዛለን። ይህንን የትኩረት ሻንጣ ስንከፍት የአእምሮአችንን የማጥራት ብቃት እያሳደግን ነው። ስድስተኛ ጭንቀትን በአግባቡ መቆጣጠር ወይም ቴሚንግ ዘ ስትረስ ሞንስተር። ስድስተኛው ብዙ ጊዜ የአእምሮአችንን በሮች የሚዘጋውና ቁልፎቻችንን የሚሰርቀው የጭንቀት ጭራቅ ነው። መጠነኛ ጭንቀት አንዳንዴ ጠቃሚ ሊሆን ይችላል። ከልክ ያለፈና ስር የሰደደ ጭንቀት ክሮኒክ ስትረስ በአእምሮአችን የማስታወስና የማሰብ ብቃት ላይ ከፍተኛ ጉዳት ያደርሳል። ጭንቀት ኮርቲሶል የተባለ ሆርሞን እንዲመነጭ ያደርጋል። ይህ ሆርሞን ደግሞ በብዛት ሲኖር የአእምሮ ሴሎችን ሊጎዳና አዲስ መረጃ የመቀበል አቅምን ሊቀንስ ይችላል። የእይታ ማሳያ የጭንቀት ሆርሞን በአእምሮ ላይ የሚያሳድረው ተጽዕኖ በግራፊክ። ስለዚህ ጭንቀትን የምንቆጣጠርባቸው መንገዶች መፈለግ ወሳኝ ነው። እንደ ሜዲቴሽን፣ ዮጋ፣ በቂ እረፍት መውሰድ፣ ከወዳጅ ዘመድ ጋር ጊዜ ማሳለፍ፣ ተፈጥሮ ውስጥ መንሸራሸር የመሳሰሉት ጭንቀትን ለመቀነስ ይረዳሉ። ይህ የመረጋጋት ሻንጣ ሲከፈት የአእምሮአችንም ሰላም መልስ እያገኘን የማስታወስ ችሎታንም እየፈወስን ነው። ጭንቀት የማስታወስ ጠላት መሆኑን አንዘንጋ። ሰባተኛ አእምሮን የሚያነቃቁ ጨዋታዎችና ልምዶችን ማድረግ the brain's gym። ሰባተኛውና የመጨረሻው የአእምሮአችን ጂምናዚየም መክፈት ነው። ልክ ሰውነታችንን የአካል ብቃት እንቅስቃሴ እንደሚያስፈልገው አእምሮአችንም የአእምሮ ብቃት እንቅስቃሴ ያስፈልገዋል። ይህ ማለት አእምሮ የሚፈትኑ፣ የሚያነቃቁ እና አዲስ ነገር እንዲማር የሚያደርጉ ልምምዶች ማድረግ ነው። እንደ ቃላት ጨዋታ፣ ክሮስወርድስ፣ እንቆቅልሽ፣ ፐዝልስ፣ ሱድኮ፣ ቼዝ መጫወት፣ አዲስ ቋንቋ መማር፣ አዲስ የሙዚቃ መሳሪያ መለማመድ ወይም አዲስ ክህሎት መማር የመሳሰሉት የአእምሮአችንን ጡንቻዎች ያጠነክራሉ። የእይታ ማሳያ ሰዎች እነዚህን ጨዋታዎች ሲጫወቱ ወይም አዲስ ነገር ሲማሩ እነዚህ ልምምዶች አዳዲስ የነርቭ ግንኙነቶች እንዲፈጠሩና ኮግኒቲቭ ሪዘርቭ ወይም የአእምሮ ክምችት እንዲኖረን ያደርጋሉ። ይህም በእርጅና ጊዜ የሚመጡ የማስታወስ ችግሮችን ለመቋቋም ይረዳናል።
ይህንን የአእምሮ ጂም ሻንጣ ስንከፍት አእምሮአችንን እያዝናናን እያጠነከረንና ለወደፊቱም እያዘጋጀን ነው። እንግዲህ ዛሬ በሻንጣችን ውስጥ 7 የአእምሮ ጓዳዎችን መክፈቻ ቁልፎችን አግኝተናል። ከበቂ እንቅልፍ እስከ አእምሮ የሚያነቃቁ ጨዋታዎች ድረስ። እነዚህ ሁሉ ዘዴዎች በህይወታችን ውስጥ ስናካትታቸው የማስታወስና የማሰብ ብቃታችንን በእጅጉ ማሻሻል እንችላለን። ግን እነዚህ ቁልፎች በእጃችን ቢሆኑም የአእምሮአችንን ጓዳውን ለመክፈትና ውስጡ ያለውን ሀብት ለመጠቀም ፈቃደኝነቱና ጥረቱ ከኛ የሚጠበቅ ነው። እንግዲህ የዛሬው የሻንጣችን ሚስጥር ይሄ ነው። በውስጡ ያሉት ነገሮች በራሳቸው ኃይል የላቸውም። ኃይሉ የሚመጣው እኛ ስንጠቀምባቸው፣ በህይወታችን ውስጥ ስናውላቸው ነው። የአእምሮአችን ኃይል ገደብ የለሽ ነው ይባላል። ግን ይህንን ኃይል ምን ያህል ተጠቅመንበታል? ውድ የሻንጣ ቻናል ተከታታዮች፣ እናንተስ የማስታወስና የማሰብ ብቃታችሁን ለማሻሻል ከእነዚህ ዘዴዎች የትኛውን ትጠቀማላችሁ? ወይም ደግሞ ከዚህ ውጪ የምታውቁት ሌላ የአእምሮ ቁልፍ ካለ ከታች ባለው የኮሜንት መስጫ ላይ አካፍሉ። ይህ የሻንጣችን ጉዞ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረግ እንዲሁም ለተጨማሪ የዚህ አይነት የአእምሮ ሻንጣ ፍተሻዎች ቻናላችንን ሰብስክራይብ ማድረግ እንዳትረሱ። የአእምሮአችሁ ሻንጣ ሁሌም ክፍት አድርጉት። እስከምንገናኝ በሰላም ቆዩ።